በጣም በሚገርማችሁ ሁኔታ ሌሎች ከ4 እስከ 6 ዓመት የሚፈጅባቸውን ዲግሪ እሱ በ3 ዓመት ጊዜ ውስጥ አጠናቀቀ። በጣም የሚገርመው ነገር ደግሞ ከራሱ ኮርስ አልፎ ፊሎሶፊ፣ ሊትሬቸር ወይ ደግሞ ስነ ጽሁፍ ተምሮ ነበር። የሃይማኖትንም ትምህርት አጥንቶ ነው። በህይወቱ የሚጠላው ነገር ምን እንደሆነ ታውቃላችሁ? መንቀሳቀስና ፕራክቲካሊ የሚባል ነገሮች ብዙ አይወድ። ሰውየው የቲዮሪ ሰው ቲዮሪ ይወዳል። ጭ ብሎ ካልኩሌት ማድረግ መጽሐፍ ምናምን እንደዚህ አይነት ነገሮች ይወዳል። ዩኬ ሲሄድ ደግሞ ፊዚክስ ሲማር በተለይ ደግሞ ፓትሪክ የሚባል አስተማሪ ነበር። ከሱ ጋር የነበረው ኤክስፒሪየንስ በጣም መጥፎ እንደነበር ፊልሙም ላይ ታያላችሁ። ምክንያቱም ፕራክቲካል የሆነ ነገር ኦፕንሃይመር አይወድም። ያ ደግሞ ፕራክቲስ ካላደረክ ብሎ የሚያስጨንቀው ሰው ነው። ይሄ ነገር በጣም ብዙ ነገር ውስጥ ዲፕሬሽን ውስጥ ከቶት እንደነበር ፊልሙ ላይ ታያላችሁ። ከዲፕሬሽን ደግሞ አልፎ የሆነ ሰዓት ላይ የሚያደርገው ነገር ግራ ገብቶበት ራሱን ለማጥፋት ሞክሮ ነው። ራሱን ከማጥፋት አልፎ ደግሞ አስተማሪ የሚበላው አፕል ውስጥ መርዝ ጨምሮበት ኬሚካል መርዝ ጨምሮበት ለመግደል እንደሞከረ ታያላችሁ። ወደ አሜሪካ ሲመለስ ቴዎሬቲካል ፊዚክስን ለተማሪዎች ማስተዋወቅ ሲጀምር ተማሪዎች በቃ እንደ አይደል አዩት፣ እንደ አሪያ እንደሚሆን ሰው። እንደውም አንዳንዶቹ የሱን አቆራረጥ፣ የሱን አነጋገር፣ የሱን አለባበስ ኮፒ እስኪያደርጉ ድረስ ሰውየው በጣም አይደል ሆኖ ነበር። ተማሪዎች በጣም የሚወዱት አይነት ሰው ነው። በ1939 ጀርመን ያኔ እንግዲህ አዶልፍ ሂትለር ስልጣን ያዘ። ፖላንድን አታክ አድርጋ ፖላንድን ትወራለች። ያኔ ሁለተኛ ዓለም ጦርነት ይነሳል። ይሄ እንግዲህ በጣም ትልቅ ተርኒንግ ፖይንት። ሁለተኛ ዓለም ጦርነት ተነሳ። የሁለተኛ ዓለም ጦርነት ሲነሳ ብዙ ሰዎች አሁን ሂትለርን ሞኝ አድርጎ እንደሚያስጡ አይደለም። ሰውየው በጣም ስማርት ነው። በብዙ መንገዶች ራሱን ፕሪፔር አድርጎ የመጣ ነው። ስትራቴጂ፣ የጦርነት ፕላኖችን አውጥቶ ዘመናዊ የሚባሉ ማሽኖችን ተጠቅሞ በጣም በሚገርማቸው ሁኔታ ከአሜሪካኖች ቀድሞ የኒውክሌር ኢነርጂን ተጠቅሞ ወይ ደግሞ አተሞቹን ተጠቅሞ የኒውክሌር ቦምብ ለመስራት ያቀደው እሱ ነው። ይሄንን መረጃ ሲደርሳቸው አልበርት አንስታይን እና ከሱ ጋር የነበሩ ሳይንቲስቶች በጊዜ ለነበረው ለአሜሪካ መሪ ደብዳቤ ላኩለት። አንዳንድ ጊዜ መጠንቀቅ አለብን ብዬ አስባለሁ። የኔ ሀሳብ ነው፣ የኔ ሀሳብ። ምክንያቱም አሁን ከባድ ናሽናሊዝም የሚባለው ሀሳብ ብዙ ጊዜ ሲነሳ ወደ ጦርነት ነው። አሁን አንዳንድ ሀገሮች ከአሜሪካ ጀምሮ የምታያቸው ናሽናሊዝም በየቦታው እየበዛ። ናሽናሊዝም ሲባል እኔ ብቻ ነው። ሁሉም እኔ ካለ እኛ ብሎ ማሰብ ካልቻለ የእኛ ዘር የተመረጠ ነው፣ እኛ የተመረጠን ማለት የሚጀምር ትውልድ ከመጣ ምድራችን ልጠፋ ትችላለች ብዬ አስባለሁ። ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ እንዲሁ ካየሁት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ትምህርት፣ ስራ፣ ትዳር፣ ህይወት አሪፍ ነው አይደል? ሁሉ ሸጋ ነው። በዛሬ ቪዲዮአችን እርግጠኛ ነኝ ኦፕንሃይመር ስለሚባለው ስም ምን አይሎቻችሁ ሰምታችሁ እንደምታውቁ ባላቅም፣ ግን ስራዎቹን ሰምታችሁ ታውቃላችሁ። ሰሞኑን እንደውም ደጋግማችሁ የእሱን ስራ እየሰማችሁ ነው ብዬ አስባለሁ። አለማችን አንድ አይደለም ደጋግማ ራሷን እንድታጋይ የሚረዳትን ማሽን የሚረዳትን ቴክኖሎጂ የፈጠረ ሰው which is ኒውክሌር የሚባለው ወይ ደግሞ አቶሚክ ቦምብ የሚባለውን ነገር የፈጠረው ሰው በዛሬ ቪዲዮአችን ላይ ስለሱ የተወሰነ ነገር ሼር አደርጋችኋለሁ። እንግዲህ በሱ ስም ፊልም ተሰርቷል ኦፕንሃይመር። ግን ደግሞ ከፊልሙም አንዳንድ ቦታዎች ያለፍ ያልኩኝ የተረዳሁትን ከተለያዩ ቦታዎች ካገኘሁት ካነበብኩት ሼር አደርጋችኋለሁ። እርግጠኛ ነኝ ከዚህ ቪዲዮ ንሽኩም ነገር ታገኛላችሁ ተስፋ አደርጋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ከመጽሐፍ ጋር የሚገናኙ ሀሳቦችን የምናወራበት ቻናል ነው። ከስንት አንድ ደግሞ እንዲህ ካየሁት አንዳንድ ፊልሞችን ሼር የምንደራረግበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። ኦፕንሃይመር ማን ነው? ምን አይነት ሰው ነው? ለምንድን ነው ኒውክሌርን የፈጠረው? እስኪ እሱን እናውራ። ኦፕንሃይመርን ለመረዳት ወደኋላ እንሂድና ከተወለደበት ወደ ኒውዮርክ እንመለስ። እንግዲህ ዓለማችን ውስጥ ታውቃላችሁ በጣም ብዙ አይሁዶች የሚኖሩት በጣም በሚገርም ሁኔታ እስራኤል ውስጥ አለ። በጣም በሚገርማችሁ ሁኔታ እንደው ቅርብ ጊዜ አሁን ወደ እስራኤል እንደው እያደገ ነው የሚባል ነገር አለ። ግን ለአብዛኞቹ ዓመታት በተለይ ቅርብ ጊዜ ላሉት ዓመታት ከሁለተኛ ዓለም ጦርነት በኋላ አብዛኛው አይሁድ የሚኖረው ኒውዮርክ ውስጥ ነው እና ኦፕንሃይመር እንዲሁ ከአይሁድ ቤተሰብ እዛው ኒውዮርክ ውስጥ የተወለደ ሰው ነው እና ልጅ እያለ ብዙ የሚናገር ሰው አይደለም። በጣም ኢንትሮቨርት የነበረ ሰው ነው። ግጥም ይወዳል፣ ጽሁፎችን መጻፍ ይወዳል፣ የተለያዩ ማዕድኖችን መሰብሰብ ይወዳል። ከዛ ውጪ ከሰው ጋር ብዙ ኮሚኒኬት የሚያደርግ ሰው አልነበር። ግን ደግሞ ይሄ ነገር ምን ሰጠው? በጣም ብዙ ነገሮችን እንዴት ነው ለመስራት፣ ለማሰብ፣ ኢማጂን ለማድረግ አቅም ሰጥቶታል። እና ይሄ ነገር በልጅነቱ ይሄ የሚጽፋቸው ነገሮች ቲዮሪ የሚባሉት ነገሮች ላይ ፎከስ እንዲያደርግ አቅም እንደሰጠው ትረዳላችሁ። ከሱ ታሪክ ትረዳላችሁ። ኦፕንሃይመር አደገ። ሲያድግ እንግዲህ ታዋቂ የሆነው ሃርቫርድ የሚባለው ዩኒቨርሲቲ ውስጥ ነበር የገባው። በጣም በሚገርማችሁ ሁኔታ ሌሎች ከ4 እስከ 6 ዓመት የሚፈጅባቸውን ዲግሪ እሱ በ3 ዓመት ጊዜ ውስጥ አጠናቀቀ። እንግዲህ አንዳንድ ኮሌጆች እንደዚህ ያደርጋሉ። ኮርሶቹን ቀድማችሁ መማር ከቻላችሁ፣ ቀድማችሁ አክቲቭ መሆን ከቻላችሁ ቀደም ብላችሁ ከተሰጣችሁ ዓመት ቀደም ብላችሁ መጨረስ ትችላላችሁ። እና ኦፕንሃይመር እንዲያደረገ በ3 ዓመት ጊዜ ውስጥ በጣም የሚገርመው ነገር ደግሞ ከራሱ ኮርስ አልፎ ፊሎሶፊ ተምሮ ነበር። ሊትሬቸር ወይ ደግሞ ስነ ጽሁፍ ተምሮ ነበር። የሃይማኖትንም ትምህርት አጥንቶ ነበር።
ይሄ ነገሩ ሞር እንትን ያደርጓል፣ በጣም ሳቢ ያደረገው ብዙ ሰዎች ውስጥ አይን ውስጥ የሚያስገባ አይነት ሰው አደረገው። ግን ይሄ ሁሉ ነገር ሲሆን በ21 ዓመቱ ነው። በ21 ዓመቱ የመጀመሪያው ዲግሪን ከትልቅ ዩኒቨርሲቲ በኬሚስትሪ ያገኘ። ከዛ ሞር እውቀቱን ለማስፋት እንግዲህ በዚያን ጊዜ ምንድነው ፊዚክስ ምናምን የሚባሉ ነገሮች በሰፊው የነበሩት ኢሮፕ ውስጥ ነበር። ይሄን ለመማር ወደ ኢሮፕ ሄዳል። ሄዶ ደግሞ ወደ ካምብሪጅ ዩኒቨርሲቲ ነው ዩኬ ማለት ዩናይትድ ኪንግደም። እዛ ይሄዳል። እዛ ሄዶ የነበረው ቆይታ ጥሩ ቆይታ አልነበረም። ምክንያቱም በህይወቱ የሚጠላው ነገር ምንድነው ታውቃላችሁ? መንቀሳቀስና ፕራክቲካል የሚባል ነገሮች ብዙ አይወድም። ሰውየው የቲዮሪ ሰው ቲዮሪ ይወዳል። ቁጭ ብሎ ካልኩሌት ማድረግ መጽሐፍ ምናምን እንደዚህ አይነት ነገሮች ይወዳል። ግን ፕራክቲካል የሆኑ ነገሮች ላይ ጥሩ አለበት። ዩኬ ሲሄድ ደግሞ ፊዚክስ ሲማር በተለይ ደግሞ ፓትሪክ የሚባል አስተማሪ ነበር። ከሱ ጋር የነበረው ኤክስፒሪየንስ በጣም መጥፎ እንደነበር ፊልሙም ላይ ታያላችሁ። ምክንያቱም ፕራክቲካል የሆነ ነገር ኦፕንሃይመር አይወድም። ያ ደግሞ ፕራክቲስ ካላደረክ ብሎ የሚያስጨንቀው ሰው ነው። ይሄ ነገር በጣም ብዙ ነገር ውስጥ ዲፕሬሽን ውስጥ ከቶት እንደነበር ፊልሙ ላይ ታያላችሁ። ከዲፕሬሽን ደግሞ አልፎ የሆነ ሰዓት ላይ የሚያደርገው ነገር ግራ ገብቶበት ሳይ ራሱን ለማጥፋት ሞክሮ ነበር። ራሱን ከማጥፋት አልፎ ደግሞ አስተማሪ የሚበላው አፕል ውስጥ መርዝ ጨምሮበት ኬሚካል መርዝ ጨምሮበት ለመግደል እንደሞከረ ታያላችሁ። እና ከዛ በኋላ ይሄ ሄደ ሳይካትሪ እንዲያይ ምናምናም ተደርጎ ነው ወደ ትንሽ መለስ ያለው። እንደዛም ሆኖ ግን ዩኬ ውስጥ የነበረው ቆይታ ጤነኛ አልነበረም። ኤክስፒሪየንስ ያደረገው ነገር ጥሩ አልነበረም። ሰው ከዛ ይወጣና ወደ ጀርመን ሄደ። ጀርመን ሄዶ ስፔሲፊካሊ ፊዚክስን ቲዮሬቲካል ፊዚክስን ማለት ቲዮሬቲካል ፊዚክስን ማጥናት ይጀምራል። እዛ የነበረው ቆይታ በጣም አሪፍ ቆይታ እንደነበር ይናገራል። በጣም አሪፍ ቆይታ ነበር። በጣም ብዙ ቲዮሪዎችን መጻፍ ቻለ። እንግዲህ ሊትሬቸር ላይ አጥንቷል ብያቸዋለሁ። ልጅ እያለ ይጽፋል ብያቸዋለሁ። ያችን ተጠቅሞ በጣም ብዙ ጽሁፎችን አወጣ። ከብላክ ሆል ጋር የሚገናኙ ጽሁፎችን ከዛ በኋላ ሞር አስተዋወቀ። ስለ ኒውክሊየር ሪአክሽን ከዛ በኋላ ፕሮሞት አደረገ። ወይ ደግሞ መጽሐፉ ላይ ስራዎቹ ላይ ጽፎ አወጣ። በ23 ዓመቱ ፒኤችዲውን ይዞ ከጀርመን ወደ አሜሪካ ይመለሳል። በ23 ዓመቱ ሰውየው ፒኤችዲ ያለው ወደ አሜሪካ ሲመለስ ቴዎሬቲካል ፊዚክስን ለተማሪዎች ማስተዋወቅ ሲጀምር ተማሪዎች በቃ እንደ አይደል አዩት፣ እንደ አሪያ እንደሚሆን ሰው። እንደውም አንዳንዶቹ የሱን አቆራረጥ፣ የሱን አነጋገር፣ የሱን አለባበስ ኮፒ እስኪያደርጉ ድረስ ሰውየው በጣም አይደል ሆኖ ነበር። ተማሪዎች በጣም የሚወዱት አይነት ሰው ነበር እና የቲዎሬቲካል ፊዚክስ የሚባል ነገር አሳደጉ። ቲዎሬቲካል ፊዚክስ ማለት በነገራችን ላይ ፊዚክስ ነው ግን ደግሞ ቲዮሪ ላይ የተመሰረተ ፊዚክስ ነው። በተለይ ደግሞ ማትስና ፊዚክስ ላይ ትኩረት ያደርጋል። ትልቁ ዓላማው ዓለም ላይ እስካሁን የተፈጠሩ ነገሮች ለምን ተፈጠሩ፣ ከዛ በኋላ ሲሆን ነገር ለመፍጠር ምን እናደርግ ነው። ካልኩሌሽን በቃ አይምሯችሁ ላይ እንዲህ ቢሆን እንዲሆናል፣ እንዲህ ቢሆን እንዲሆናል ብላችሁ ቲዮሪ ላይ ተመስርታችሁ ካልኩሌት ታደርጋላችሁ። ይሄን ካራክተር ሁለተኛ ጊዜ ሲጠራው መሰለኝ ሼልደን ኩፐር የቢግ ባንግ ቲዮሪ ላይ እሱ ቲዮሬቲካል ፊዚክስ የተማረ ሰው ነው። በጣም ኮምፕሊኬትድ ነው፣ ጭንቅላት ይፈልጋል፣ ኢማጂኔሽን ላይ ጥሩ መሆን አለባችሁ። እነዚህ ነገሮች የሚፈልግ ነው። እሱን ያስተምር የነበረ ሰው። በተለይ ደግሞ ከኳንተም ጋር የተገናኙ ስራዎች ላይ በጣም ዲቴል የሚያስተምርና እንግዲህ እዛ ላይ ጥናት የሚያደርግ ሰው ነበር። በ1939 ጀርመን ያኔ እንግዲህ አዶልፍ ሂትለር ስልጣን ያዘ። ፖላንድን አታክ አድርጋ ፖላንድን ትወራለች። ያኔ ሁለተኛው የዓለም ጦርነት ይነሳል። ይሄ እንግዲህ በጣም ትልቅ ተርኒንግ ፖይንት ነው። ሁለተኛው የዓለም ጦርነት ተነሳ። የሁለተኛው የዓለም ጦርነት ሲነሳ ብዙ ሰዎች አሁን ሂትለርን ሞኝ አድርጎ እንደሚያስጡ አይደለም። ሰውየው በጣም ስማርት ነው። በብዙ መንገዶች ራሱን ፕሪፔር አድርጎ የመጣ ነው። ስትራቴጂ የጦርነት ፕላኖችን አውጥቶ ዘመናዊ የሚባሉ ማሽኖችን ተጠቅሞ በጣም በሚገርማቸው ሁኔታ ከአሜሪካኖች ቀድሞ የኒውክሌር ኢነርጂን ተጠቅሞ ወይ ደግሞ አተሞቹን ተጠቅሞ የኒውክሌር ቦምብ ለመስራት ያቀደው እሱ ነበር ከና አሜሪካ ቀድሞ። ይሄንን መረጃ ሲደርሳቸው እና አልበርት አንስታይን እና ከሱ ጋር የነበሩ ሳይንቲስቶች ለሮዝቨልት በጊዜ ለነበረው ለአሜሪካ መሪ ደብዳቤ ላኩለት። ከዩራኒየም በጣም ትልቅ ቦምብ ይሰራልና ጀርመን ደግሞ ይሄን ልታደርግ ይሄን ቦምብ ልትይዝ እንቅስቃሴ ላይ ስለሆነች ቀድማችሁ እናንተ ያዙ። እና የአሜሪካው መሪ ይሄን ሲሰማ ምንም እንትን ብዙ ጊዜ አልወሰደም። ሜምበሮችን ካቢኔቶችን ሰበሰበና ይሄ ነገር ሲሪየስ ኢሹ ነው፣ ስለዚህ ምን እናድርግ፣ ራሱን ጨምሮ የተወሰኑ መሪዎችን ጨምሮ በድብቅ የተወሰኑ ጀነራል፣ በተለይ ደግሞ ጀነራል ሌዝሊ የሚባልን ሰው ጨምሮ በድብቅ ሰዎችን ይመርጣል። ዩራኒየምን እንዴት ኢንሪች እናድርግ፣ ወደ ቦምብ እንዴት እንቀይረው። ከዛ እነዚህ ሰዎች ደግሞ ከስራቸው ሰዎችን ይመርጣሉ። ሳይንቲስቶችን ለመምረጥ የተመደበው ጀነራል ሌዝሊ የሚባለው ሰው እና የተለያዩ ሳይንቲስቶችን መረጠ። በጣም ብዙ ኦልሞስት ወደ 31 የሚሆኑ ኖቤል ፕራይዝ ያሸነፉ ኖቤልን ያሸነፉ በጣም ትልቅ ሳይንቲስቶችን መረጠ ለዚህ ፕሮጀክት ዩራኒየም ኢንሪች ለማድረግ። አጠቃላይ ፕሮጀክቱ ወደ 130,000 ሰዎችን የያዘ ፕሮጀክት ነበር። በጣም ትልቅ ፕሮጀክት እና ፕሮጀክቱን ዚ ማንሃተን ፕሮጀክት አሉት። ኒውዮርክ ውስጥ የሚገኝ አንድ ነው ማንሃተን ፕሮጀክት አሉት። ይሄ ጀነራል ምን ያደርጋል? እነዚህ ሰዎች ሰበሰበና ኦፕንሃይመር አሁን ያልኳችሁን ሰውየው በነገራችን ላይ ኖቤል ፕራይዝ የለውም፣ የኖቤል ፕራይዞች አለቃ አድርጎ ይሾማል። የዚህ ፕሮጀክት ሳይንቲስቶችን የሚመራ ሰው፣ ሁሉን ነገር የሚያንቀሳቅሰው እንደማለት።
እና ለምንድን ነው እሱን የሾመው ካላችሁ ኖቤል ፕራይዝ ባይኖረውም ግን የተወሰኑ ኳሊቲዎች ነበሩት። ለምሳሌ ለምን እሱ መረጥክ ብላችሁ ከፊልሙ ላይ የምትረዷቸው አንዳንድ ኮንሰፕቶች ምንድነው ብዙ ኖቤል ፕራይዞች ኢጎይስቲክ ናቸው። ኢጎይስቲክ ማለት ራሳቸውን ለማሳየት ስማቸውን ለማስጠራት የሚሞክሩ ናቸው። እነዚህን ሁሉ ሰብስበው አንድ ላይ ቁጭ አድርጎ ሊድ የሚያደርጋቸው ሰው ያስፈልግ ነበር። ለዚህ ኦፕንሃይመር ጥሩ ሰው ነበር። አብዛኞቹ ስፔሲፊክ ኖሌጅ ነበራቸው። በነገራችን ላይ ኖቤል ፕራይዝ ጉንዳን ላይ ተፈላስፋችሁ የጉንዳን የሆነ ነገር ካገኛችሁ ኖቤል ፕራይዝ ልታሸንፉ ትችላላችሁ። እና ኖቤል ፕራይዝ ሲኖራችሁ ብዙ ጊዜ ስፔሻላይዝ የሆነ እውቀት ነው ያላችሁ በአብዛኛውን ጊዜ። ግን የኦፕንሃይመር ኬሚስትሪ አለው፣ ባዮሎጂ አለው፣ ምን አለው እነዚህን ሰብሰብ ያደረገ ጀነራል ኖሌጅ የነበረ ሰው። ከዛ ደግሞ ያልፋል። እሱን እንዳይመርጥ የሚያደርጉት በጣም ብዙ ነገሮች ነበር። እዚህ ሀሳብ ላይ እንደው አዲሽናል መጨመር የምፈልገው ሀሳብ ታውቃላችሁ፣ አልበርት አንስታይን ኤምሲ ስኩዌርን አስተዋውቆ ከአንድ አተም ውስጥ ኢነርጂ መውጣት ይችላል የሚልን ነገር አስተዋውቆ ኒውክለር ጀርመኖች እያመረቱን የሚልን ነገር አስተዋውቆ አልበርት አንስታይን ስለ ኒውክለሩ ምንም ኢንፎርሜሽን እንዳይኖረው ተደርጎ ታግዶበት ነው። አንዳንዶች ፍቃደኛ አልነበረም ይላሉ፣ ግን መንግስቱ በዛ ሰዓት ይፈራው ነበር አልበርትን። ለምን? ሰውየው የተወለደው ጀርመን ውስጥ ነው፣ የሚዋጉት ከጀርመን ጋር አንደኛው። ሌላኛው ሰውየው ሌፍት ዊንግ ነበር፣ ፖለቲካል አይዲዮሎጂ ነበር። አሁን እዚህ ጋር ነው እንግዲህ ትሪክ የሚፈጠር። ፖለቲካል ሀሳቡ ትንሽ አስቸጋሪ ነበር። በጣም የሚገርማችሁ ሁኔታ ሌላኛው ፖለቲካል ሀሳቡ ማን አስቸጋሪ ነበር ታውቃላችሁ? ኦፕንሃይመር ራሱ ፖለቲካል ሀሳቡ አስቸጋሪ ነበር፣ ሌፍት ዊንግ ነበር። እንግዲህ ፖለቲክስ ውስጥ የኛ ሀገር ፖለቲካ በደንብ አድቫንስ አልሆነም። አድቫንስ በተለይ በዲሞክራሲ በጣም አድቫንስ የሆኑ ሀገሮች ሁለት ክንፍ አላቸው የፖለቲካል ክንፍ፣ ራይት ዊንግ እና ሌፍት ዊንግ የሚባሉት። እና ራይት ዊንግ የሚባሉት ሰዎች ብዙ ጊዜ እንዴት ነው ለየት ያለ አስተሳሰብ ለየት ያለ ፍልስፍና አላቸው። እንደ ኤክስትሪም ይባላል። በጣም ኤክስትሪም ጽንፈኛ የሆኑ ግሩፖች አሉ። እነሱን ትንሽ ነገር ልበላችሁና ከዛ ሀሳባቸውን ልንገራችሁ። ለምሳሌ ጽንፈኛ የሆኑ ራይት ዊንግ የሚባሉ ሰዎች የፖለቲካል ሀሳባቸው አንደኛ ናሽናሊዝም የሚባል ሀሳብ አለ፣ ሁለተኛ ኤክስትሪም ካፒታሊዝም አላቸው፣ ሶስተኛ ደግሞ ሶቨሬኒቲ የሚባል ነገር አለ። ምን ማለት ነው? እነዚህ ሰዎች ናሽናሊዝም አላቸው ማለት አንደኛ ምድራቸው ላይ የራሳቸው ህዝብ ላይ ትኩረት የሚያደርጉ ሰዎች ናቸው። በተለይ ኤክስትሪም የሚባሉ አሁን ሁሉም እንደዛ ነው ማለት አይደለም፣ ግን ኤክስትሪም የሚባሉት እንደዛ ናቸው። ለምሳሌ የዚህ በጣም ጥሩ ምሳሌ ማን ነው ካላችሁ ቤኒቶ ሞሶሎኒ የሚባል ሰው ታውቃላችሁ? የፋሽስት መሪ። ይሄ ሰውን ብሎ ያስብ ነበር መሰለኝ የጣሊያን ዘር እንደዚህ ተዋርዶ መቅረት የለበትም። ናሽናሊዝም ማለት የራስን ዘር ማብለጥ እንደማለት የራስን ሀገር። ለምን ካላችሁት ምክንያቱም እኛ እኮ እንዳልነበር የጥንት እኮ የሮም ኢምፓየር ማለት ዓለምን ኢሮፕን እኮ የገዛች ትልቅ ኢምፓየር ነው፣ ወደዛ መመለስ አለብን ብሎ የናሽናሊዝምን ሀሳብ አራገበው። ሌላኛው አዶልፍ ሂትለር የአሪያን ዘር የተመረጠ ዘር ነው። እሱ እንኳን ያ ዘር ባይሆን ጀርመን ከዛ ዘር ማለት አንዷ የተመረጠ ዘር ነው። ስለዚህ ዘራችን ትልቅ መሆን አለበት። ናሽናሊዝም ማለት ነው። ጽንፈኛ ቀኝ ዊንግ ራይት ዊንግ የሚባሉት እነዚህ ነው። ግን ከዛ ደግሞ መለስ ያለው አለ ግድ የለም እኛ ሀገራችን ለውጥና ከዛ ሌላ ሰውን ቀይራለን ምናምን ይለማል። ለምሳሌ የትራምፕ መንግስት እንደዚህ አይነት አስተሳሰብ አለው። ማጋር ለእንትን ራሱ ሜክ አሜሪካ ግሬት አጌን አሜሪካ ላይ ሴንተር ያደርጋል። በጣም ኤክስትሪም ሲሆን ወደ ናዚ ወደ ምናምን ሊሄድ ይችላል። አሁን ብዙዎች ናዚ ነው የሚሉት ለዛ። ይሄ ራይት ዊንግ የሚባሉት በዛ ያምናሉ። ሌላኛው ካፒታሊዝም ያምናሉ። ሰው ነግዶ ያትርፍ፣ በቃ ባለ ሀብት ይምጣ። ይሄን ለማድረግ ታክሶችን በመቀነስ ይታወቃሉ። ይሄ መሬት ላራሹ እንደምንለው አላር በቃ የሆነ ነገር ሰርተህ ካገኝ ያንተ ነው። በእንደዚህ አይነት ሀሳብ ይታወቃል። ሌላኛው ሶቨሬኒቲ፣ አንተ ጉልበት ካለ አንተ ጠንካራ ከሆንክ ሀገሮችን ቀጥቅጠህም ግዛ የሚል አይነት አስተሳሰብ ነው። ሂትለር ረዚህ ነው ያደገው። ጀርመን ጠንካራ ነች፣ ስለዚህ ሌሎችን ልግዛ፣ ሌሎችን እንትን ላድርግ። ይሄ ነበር ሜንታሊቲያቸው። አሁን እንግዲህ ብዙዎች ትራምፕን እንትን የሚሉት ለዛ ነው። በጉልበት እየሞከረ ነው ግሪንላንድን ኢንቬድ ለማድረግ ቬኔዙዌላ ላይ ሰራው አሁን የሚያደርገው ነገር። እነዚህ ነገሮች ሲታዩ ወደ ራይት ዊንግ የሚያደሉ የፖለቲክስ ሀሳቦች ናቸው። እንግዲህ እንዳልኳችሁ ጽንፈኛም ይባላል፣ ከዛ መካከለኛ ደግሞ ይባላል። ተቃራኒ ደግሞ ሌፍት ዊንግ የሚባሉት። ሌፍት ዊንግ ደግሞ በጣም ትልቁ አይዲዮሎጂያቸው ኮሚኒዝም እና ኢንተርናሽናሊዝም። እነዚህ ናሽናሊዝም ነው፣ እነዚህ ኢንተርናሽናሊዝም። እነዚህ ሀገራችን ነው፣ እነዚህ ዓለምን እናድን ነው። ብዙ ይሄ ምንድነው የግሪን ፕሮጀክቶች ምድራችንን አረንጓዴ እናርጋት ምናምን የሚሉ ነገሮች ካያችሁ ከሌፍት ዊንግ ነው የሚወጣው። ሶ ኢንተርናሽናሊዝም ላይ ትኩረት ያደርጋሉ። ለሁሉም ሰው ሄልዝ ኬር እንስጥ፣ ሁሉም ሰው ስለሆነ መንግስት ሊረዳው ይገባል ምናምን የሚል አይነት። እነዚህ ታክስን ቀንስ ነው፣ እነዚህ ታክስን ጨምር ነው። እነዚህ ሀብታሞችን እናብዛት፣ እነዚህ ደግሞ ሀብታም በዝተዋል፣ ስለዚህ ከሀብታም እየወሰደ ለደሃው እንስጥ ነው። አይዲዮሎጂ ይለያያል። እነዚህ ለምንድነው ሀብታም መብዛት ያለበት? ምክንያቱም ኢኮኖሚ የሚያድገው ቢዝነስ ሲያድግ ነው። ግብር የምታበዛበት ከሆነ ለምን ቢዝነስ ሰራለሁ? እነዚህ ደግሞ ግድ የለም በቃ እንቁረጥ ነው። እንግዲህ የአይዲዮሎጂ ዲፍረንስ። ሌላኛው የሌፍት ዊንግ ሀሳብ የኮሚኒዝም ነው። የካርል ማርክስ አስተሳሰብ ነው ያላቸው። ካርል ማርክስ ማለት አስተሳሰቡ መኒለስ ስቴትለስ ከዛ ደግሞ ክላስለስ ሶሳይቲ ለመፍጠር ምንድነው? እነዚህ ሰዎች አንደኛ ገንዘብ የሚባል ነገር መውጣት አለበት፣ ሰው ባለው ነገር መቀየር አለበት ብሎ ያስባሉ። ሁለተኛ ሀብታም ድሃ የሚባል ነገር መኖር የለበትም፣ ሁሉም ሰው እኩል ሀብቱ መካፈል አለበት። ከዛ መሬት እኩል እናርሳለን፣ እኩል እናጭዳለን፣ እኩል እንበላለን። ከዛስ
ሁሉም ሰው አንድ ላይ የሚኖር ከሆነ ድንበር አያስፈልገንም፣ መንግስት አያስፈልገንም፣ እንደፈለግን እንኑር። ለምንድን ነው እናሰማውራችሁ? በዛን ጊዜ የአሜሪካ እንትን ሞር ወደ ቀኝ አደላ ነበር። ምንም እንኳን ሮዘቨልት ሌፍት ዊንግ ምናምን የሚባልም ነገር ቢነሳ ግን ካፒታሊዝምን የሚቀበል ይሄ ሰው ግን ኮሚኒዝም የሚቀበል አክቲቭሊ ኮሚኒዝም የሚቀበል የሱ ሚስት የኦፕንሃይመር ሚስት አክቲቪስት ነበር። እና ለምንድነው ይሄን ኢንስታይንት ኦፕንሃይመር ላይ ትኩረት ያደርጉት? እስካሁን ያልኳችሁን ኳሊቲ ጨምርና ደግሞ ሌላኛው ነገር አሜሪካኖች በጣም ትልቅ ዋጋ የሚሰጡት ነገር የሀገሪቱ ተወላጅ ነው። ታውቃላችሁ አንድ ሰው እዛ ሀገር መሪ ለመሆን እዛው ሀገር ነው መወለድ ያለበት። ከውጭ መጣ መሪ መሆን አትችልም። ሶ በእነዚህ አሁን ባልኳችሁ ምክንያቶች እሱን የፕሮጀክት ኃላፊ ያደርጉታል። ሶ እዛ ፕሮጀክት ላይ ሲቀመጥ ቦታ እንዲመርጥ ይነገራል። ሶ ቦታ ሲመርጥ የሚመርጠው ኒው ሜክሲኮ ውስጥ የምትገኝ አንዲት እንደ በረሃ የሆነች ቦታ ነው። እና እዛች በረሃ ላይ የተለያዩ ሳይንቲስቶችን ሰብስበው የራሳቸው ትንሽ ከተማ ይፈጥራሉ። ምን ያደርጋሉ መሰለህ? መጀመሪያ ከኮንጎ ከኛው ሀገር ከኛው አፍሪካ ከኮንጎ ዩራኒየም 238 የሚባል የዩራኒየም አይነት ነው የሚባል ዩራኒየምን ይወስዳሉ። 238 የሚባለው ዩራኒየም ቦምብን ለመስራት አይረዳም። የተወሰኑ ነገሮችን ለመስራት ይረዳል ግን አይረዳም። ከዛ መሃል ግን ዩራኒየም ታይፕ አለ። ዩራኒየም 235 የሚባል ይሄ ትንሽ ፐርሰንት ማለት ትልቅ ቦምብ ነው። አንድን ከተማ ድምጥማጡን ሊያጠፋ የሚችል ቦምብ እና ምን አደረጉ? ከ238 ከሚባለው ዩራኒየም 235 ሲያወጡ 1% ብቻ ነው ያገኙት፣ ትንሽዬ ቦምብ። እና ያቺን ወሰዱና ትንሽ ቦምብ ሰሩ። አንድ አቶሚክ ቦምብ ተሰራ። ከዛ የተረፉትን ደግሞ ምን አደረጉ መሰላችሁ? ኒውክሌር ሪአክተር ላይ ያስቀመጡና 238 ዩራኒየም የሚባለው ኒውትረን ለቀቁበትና ዩራኒየሙን ወደ 239 ዩራኒየም አስቀመጡ። ያቺን ኤሌመንት ለትንሽ ጊዜ ስታቆዩት ራሱ ይቀየራል ወደ ፕሉቶኒየም 239 ወደሚባል የፕሉቶኒየም አይነት ማለት ወደዛ ተቀየረ ማለት ይሄ ደግሞ በጣም ከዩራኒየሙ ይልቅ በጣም ትልቅ ቦምቦችን ማምረት የሚችል ትልቅ መሳሪያ ነው። ሶ በዚህ ሁለት ትልልቅ ቦምቦችን ይፈጥራሉ። ሉክ አንድ ትንሽ ቦምብ አለች፣ ሁለት ትልልቅ ኒውክሌር ቦምብ ተፈጠረ። ምናልባት አንድ አይዲያ እንዲሆናችሁ 200 ምናምን ዩራኒየም 200 ምናምን አልኳችሁ አይደል? እነዚህ ማለት አይዞቶፕስ ይባላል። አይዞቶፕስ ማለት ለምሳሌ አንድ ኦክሲጅን ብቻ አይደለም፣ ሶስት አይነት ኦክሲጅኖች አሉ። ኦክሲጅን 16፣ 17፣ 18 ይባላል። ሃይድሮጅን አንድ ብቻ አይደለም፣ ሃይድሮጅን 1፣ 2፣ 3 ይባላል። አሁን እናንተ የምንጠጣው ፒውር የሚባለው ውሃ ከአንድ ሃይድሮጅን እና 16 ከሚባለው ኦክሲጅን አይዞቶፕስ የመጣ ምንድነው? አይዞቶፕ ልዩነታቸው አተሙ ተመሳሳይ ነው፣ ውስጡ ያሉ ግን ኒውትሮኖች በቁጥር ይለያያል። የቁጥር ዲፍረንስ አላቸው። ምን አደረጉ? እነዚህን ሰበሰቡና አሁን ያልኳችሁን ሚነራሎችን ሰበሰቡና እንግዲህ እንዴት አተም ይፈጠራል የሚሉትን ነገሮች በሰፊው አውርቻለሁ። እንዴት ኒውክሌር ኢነርጂ ይፈጠራል የሚሉትን ነገር እነሱ የተጠቀሙት ፊዥን የሚባል ፊዥን ማለት ለምሳሌ አንድ ዩራኒየም 235 ተወስዱና ኒውትሮን ትለቁበታላችሁ። ከዛ ያ ኒውትሮን ምን ያደርጋል መሰላችሁ? እንግዲህ አንድ አተም ውስጡ ሶስት እንትኖች አሉት፣ ሶስት አካላቶች አሉ አይደል? ኤሌክትሮን ከውጭ አለ፣ ክብ ነው የሚሰራ ኤሌክትሮን። ከዛስ መሃል ላይ ደግሞ አንድ እንትን አለች፣ ምንድነው የምትባለው? መሃል ላይ ደግሞ ኒውክለስ የምትባላለች፣ ልክ እንደ አስኳሏ ውስጥ ሁለት ነገር አላቸው፣ ፕሮቶንና ኒውትሮን የምትባላለች። እና ልክ አንድ ኒውትሮን ሲጨምሩበት ባላንስ ያደረገው ኒውትሮን ሌላ ኒውትሮን ሲስብ ኒውክለሱ መሃል ላይ ያለችው ኒውክለስ የግዷን በኃይል ትበተናለች። እና ሲበተን ፍርስራሾች ይቀራሉ። እነዚህ ፍርስራሾች ኒውክላይ ይባላሉ። ከኒውክላይ ደግሞ የሚተርፉት ኃይል ይለቀቃል፣ አተም ይለቀቃል፣ የሆነ ኢነርጂ ይለቀቃል። ያ ኢነርጂ ማለት ፍንዳታ ማለት ያቺ ናት። ፍንዳታ አተም ማለት አቶሚክ ቦምብ ማለት እሷ ነች። ምን አደረጉ? ያችን ወሰዱና አንድ ኒውትሮን ለቀቁበት። ከዛ ያቺ ነገር እንድትፈነዳ አድርጎ ዲዛይን አደረጉ። እነዚህን ሶስት ነገሮች ሰሯቸው። የመጀመሪያው ለሙከራ ተጠቀሙበት። ከዛስ ትንሿ የምትባለውን ኢነርጂ ቅድም ከዩራኒየም 235 ሰሯት ያልኳችሁን ሂሮሺማ ላይ ጣሏት። ከዛስ አንድ ደግሞ የቀረቻለች ናጋሳኪ ላይ ደግሞ ትልቁን የሚባል በጣም ቢግ የሚባል ነው ናጋሳኪ ላይ ጣሉት። እና በዚያን ጊዜ እንግዲህ ኦፕንሃይመር የተናገረው ቃል አለ Now I am become death, the destroyer of worlds. ዓለምን የሚያጠፋ ማሽን ፈጠርኩ ካለ በኋላ እኔ ራሴ ሞት ነኝ ብሎ እንደተናገረ እንግዲህ ዶክመንተሪውም ላይ ታይታለች። I am days by itself፣ በቃ እኔ ራሴ ሞት ነኝ። ምን አይነት ሞት? ዓለምን የሚያጠፋ ሞት። ኢማጂን ሂሮሺማና ናጋሳኪ ላይ የተጣሉት ቦምብ አንድ ከተማን ያጠፉት በፊዥን ተጠቅሞ። ከፊዥን ደግሞ በጣም ጠንካራ የሆነ የኒውክሌር የሚሰራበት ሲስተም አለ፣ ፊውዥን ይባላል። ፊዥን ማለት መበተን ነው። ፊውዥን ደግሞ ማለት በኃይል አንድ ላይ ለማምጣት መሞከር ነው። ፊውዥን ደግሞ ከፊዥን በላይ በጣም ጠንካራ የሆነ ኃይል ይለቅ። ፊዥን የታገኙታላችሁ መሰላችሁ? ፊውዥን ማለት ፀሐይ ላይ የሚታየው ኃይል። ፀሐይ እኔና እናንተ ጋር የሚመጣው ሙቀት ፀሐይ ራሱ ታውቃላችሁ አይደል? ትልቅ እሳት ነች፣ ራሷ እየፈነዳች። ፀሐይ ላይ ያለው ኃይል ከፊውዥን የተሰራው። ያንን ፊውዥን ተጠቅሞ አሁን በእኛ ዘመን በጣም ብዙ ሀገሮች ወደ 9 ይላሉ፣ አንዳንዶች 8 ሀገር ይላሉ። ብቻ እነዚህ ሀገሮች የራሳቸው የሆነ ኒውክሌር ፈጥሯል።
እንግዲህ 8-9 የሚባለው አንዳንዶች እስራኤል አላት ይላሉ፣ አንዳንዶች የላትም ይላሉ። ብዙዎች አላት በሚሉ ሐሳብ ይስማማሉ። ካላት 9 ከሌላት 8። ምን ያሳዝናል በሉኝ። ፊውዥንን ተጠቅሞ ፊውዥን ከተማ ያገኛል። ፊውዥን ኢማጂን ምን ያህል ጥፋት ሊያጠፋ እንደሚችል አሜሪካ በፊውዥን ተጠቅማ ፊውዥን ብቻ አይደለም ነገር ፊውዥንና ፊውዥን ሁለቱንም ተጠቅማ አሁን ወደ 5000 የሚሆኑ አቶሚክ ቦምቦች ወይ ደግሞ በኒውክሌር የተሰሩ ቦምቦች አሉ። ኢማጂን ዓለም ምን ያህል ጊዜ ሊያጠፋ እንደሚችል። ራሽያ 5500 አለ። ቻይና 600 አላት። ኢማጂን በቁጥር እያነሱ 50 10 30 ያላችሁ አሉ። ወደ 8-9 ሀገሮች አሉ። እነዚህ ሰዎች ቢለቁ ምን ሊፈጠር እንደሚችል አስቡ። አልበርት አንስታይን ምን አለ? ሶስተኛው የዓለም ጦርነት በምን አይነት መንገድ እንደሚጀመር በምን አይነት መሳሪያ ሰው እንደሚጣላ አላቅም አለ። ግን አለ አራተኛው የዓለም ጦርነት ሲነሳ ሰዎች ውጊያቸው በእንጨትና በድንጋይ ብቻ ይሆናል አለ። ለምን? ምክንያቱም ያ ኒውክሌር ወደቀ ማለት እንዳለ ሲቪላይዜሽን ጸጥ አለ ማለት። የተረፈ ካለ የሚተርፈው ለትንሽ ነገር እንጨትና ወደ ድሮ እንመለሳለን ማለት። ዓለማችንን ደጋግመን ልናጠፋበት የምንችል ማሽን የፈጠረን ብቸኛ ፍጥረቶች እኛ ነን። የትኛውም እንስሳ አልፈጠረም። እና ኦፕንሃይመር በጣም የሚጸጽተውን ስራ ሰርቷል። በዛ ሰዓት ግን አስፈላጊ እንደነበር እንግዲህ ከታሪኮች ትረዳላችሁ። ምክንያቱም ያን የጣሉበት ምክንያት ብዙ ጊዜ ተናግሬያለሁ። ጀርመን ሂትለር ከሞተ በኋላ እጅ ስትሰጥ ጃፓን እልህ ስታሲስ በኒውክሌር ነበር መስመር ያሳዛቱ እና ከዛ ኮልድ ዋር ተነሳ። ስታሊም ምንድነው ሶቪየት ዩኒየንም የራሱን ኒውክሌር ፈጠረ ምናምን ነገሮች እና አሁን ለምንድን ነው ይሄን ታሪክ የምታወራው ካላችሁ አሁን እኛ ባለንበት ጊዜ አሁን በጣም ወሬው እየተወራ ነው ኒውክሌር እና አንዳንድ ጊዜ መጠንቀቅ አለብን ብዬ አስባለሁ። የኔ ሐሳብ ነው። እሺ የኔ ሐሳብ ለምን? ምክንያቱም አሁን ከባድ ናሽናሊዝም የሚባለው ሐሳብ ብዙ ጊዜ ሲነሳ ወደ ጦርነት ያመራል። ናሽናሊዝም የሚባለው ሐሳብ ከባድ የሆነ ሐሳብ እኔ ብቻ ሲል አሁን አንዳንድ ሀገሮች ከአሜሪካ ጀምሮ የምታያቸው ናሽናሊዝም በየቦታው እየበዛ ናሽናሊዝም ሲባል እኔ ብቻ ነው። ሁሉም እኔ ካለ እኛ ብሎ ማሰብ ካልቻለ የሆነ ሳለ ይሄ ጦርነት ወደማይሆን ነገር ይሄድና ከባድ ወደ ነገር ውስጥ ይሄዳል። የኛ ዘር የተመረጠ ነው እኛ የተመረጠን ማለት የሚጀምር ትውልድ ከመጣ ምድራችን ልጠፋ ትችላለች ብዬ አስባለሁ። እኔ የሚያሶፍ ሲመስለኝ እና ይህን ሐሳብ ለማንሳት የፈለግኩት ሰሞነኛ ሁኔታዎችን ከማሰብ ነው። እንግዲህ በዛሬ ቪዲዮአችን ይህን ሐሳብ ሼር ላደርጋችሁ አሰብኩ። ቪዲዮ እንዴት አያችሁት? ከዚህ ቪዲዮ እንደው የቀረላችሁን ሐሳብ የራሳችሁ መልከታ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ ሐሳብ በአዲስ ቪዲዮ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት።